ስራው እኮ ተሳካልኝ። ይዝዛች ምን ትላለች? ከብት በጥንቆላ የተገኘ ገንዘብ ስለማያልቅ አያስጨንቅሽ። አንቺ የሰው ልጅ እንደዚህ አይባልም። እሺ ጭራሽ ሰክረሽ መጣሽ። ያንቺ ልብ ከህፃንነት ጀምሮ ለኔ ተከፍቶ አያውቅም። እያዘዝኩ ወይም እያስፈራራው አይደለም፣ እየለመንኩ ነው። እባክህ ከአባዬ ራቅ። ለአሴር ደውይለትና ይቅርታ ጠይቂ። ጠዋት ደውላ እንዴት ይቅርታ እንደጠየቀች ብታይ። ዶክተር እየፈለኩኝ ነበር እኮ ግን በቃ ማግኘት አልቻልኩም። አና የተማረችው እናንተ የምትፈልጉትን ሙያ ስለሆነ ብትቀጥሯት ብዬ ነበር። ጥሩ ውጤት ነው ያለሽ አና። አይዞህ ምናሴ ደህና ነህ? ምናሴ እማ ለምን እንደሆነ አላውቅም። ሀና ሰራተኛችን ሳትሆን እህት ይመስላ ነው የምትታየኝ። ለምንድን ነው ልናገርሽ ስላፊ የሚያያዝብኝ? ለምንስ ነው ለረጅም ጊዜ ማወቅሽ መስሎ የሚሰማኝ? በጣም ይቅርታ ሀና፣ በጣም ይቅርታ። ዋው እንዴት ነው የምታምሪው እናትሽ! ኧረ እባክህ እውነት ከልብ እኮ ነው። በጣም ቆንጆ ነሽ። እሺ አመሰግናለሁ። ስምሽም ማን ነበር ያልሽኝ? ሀና እባላለሁ። ሀና ቆንጆ ስም ነው። ትርጉሙን ግን አውቀኸው ነው? አይ ትርጉሙን እንኳን አላውቀውም፣ በቅርጹ ነው የወደድኩት። እሺ አመሰግናለሁ። በነገራችን ላይ እዚህ ቤት ግን አይቼሽ አላውቅም። ለቤቱ አዲስ ስለሆንኩኝ ይሆናል። አንተንም አይቼህ አላውቅም። እኔም አላቃቴ ምናሴ ያክስት ልጅ ነሽ? አጎት? አረ ሰራተኛ ነኝ። ሰራተኛ እንዴ? የቤት ሰራተኛ ነው። ማ አንቺ? አዎ እኔ። ምን ነው? I don't believe it። የምርሽ ነው? ለምን አታምንም እኮ አንቺ የቤት ሰራተኛ? የምርህ ነው? ይሄን ያክል ገርሞህ ነው? በፍጹም ተሳስተሽ ይሆናል እንጂ አንቺም የቤት ሰራተኛ ልትሆኚ አትችይም። እኔ እንግዲህ እንደዛ ነኝ ብዬ ነው የማስበው። አለማመን ግን መብት ነው። ቆይ እንዴት? አሁን መሄድ አለብኝ። ፍቅር የሚባለው ነገር ነው። ምን ፍቅር? ሀንዬ ካንቺ ፍቅር ይዞኛል። ጭራሽ ስትል ነው ያሰብከው? አንተ ለፍቅር አይደለም ሰው ለመሆን በቂ አይደለም እንዴ? ምን እያልሽ ነው ሀና? ትሰማኛለህ? ሰው ለማፍቀር መጀመሪያ ሰው ሆነ መገኘት አለብህ። ታዲያ እኔ ሰው አይደለሁም እንዴ? እራስህን ሰው እንደሆንክ አድርገህ ነው እያሰብክ ያለኸው። ሰው ለመባል ምን ያንሰኛል? ፍቅር ብለህ ከመንጠልጠል በፊት ራስህን ዞር ብለህ ተመልከት። እኔ አንተን በሆን ራሴን እንጠላው ነበር። እንዴ ሀና ምን እየሆንሽ ነው? ሁለተኛ እኔም ጋር አባቴም ጋር ጫፋችን ላይ እንዳደርስ። አሴር አንተ አሴር! አቤት አቤት። ሰላም የሰኔት ቻናል ቤተሰብ ተከታታዮች በሙሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ ውዶችዬ። እንግዲህ ዛሬ የምናየው የኖላዊ ድራማ ክፍል 9 ነው። ኖላዊ ድራማ የሚያጠነጥነው ነው ሁላችሁም እንደምታውቁት በሰራተኛና በአሰሪ ነው ማለት ነው። ወይዘሮ ሜላት በስራ ምክንያት ወደ ቱርክ እንደሄደች እናውቃለን። ሀና ደግሞ የምላሴ አደራ አለባት። እንዲሁም ደግሞ በሙያዋ ምላሴን እንድትንከባከበው ቀጥራታለች ማለት ነው። ስለዚህ ምላሴ በጠዋት ይነሳና እህቱ ጋር እህቴ እንዴት አደርሽ ብሎ ሰላም ካላት በኋላ ወደ ትምህርት ቤት እንደሚሄድ ይነግራታል ማለት ነው። እሷ ቁርስ ሳትበላ ስትለው አይ ቁርስ ሰራተኛዋ መጣች እንጂ አልመጣችም፣ ደግሞ ሰዓቷ ገና ነው ይላታል ማለት ነው። እሷም ልስራለህ እንዴት ነው እየቀለድሽ ነው ወይስ የምርሽን ይላታል። ምክንያቱም ሰላም እንደዚህ አይነት ነገር አታደርግም። አይ ይቅርብኝ ምናምን መሄድ ስለፈለኩ ነው ይላታል ማለት ነው። ከዛ ቻው ብላት ለይሄድ ሲል ቤቢ ትላለች ማለት ነው። እሱም ደስ ብሎት እንደዚህ ከጠራሽኝ እኮ ቆየሽ ይልና ናልቀፍ እስኪ ትለዋለች። እቅፍ ተባብለው ተሳስበው ተለያዩ ማለት ነው። በዛም ሀና ትመጣለች። ሀኒ ስትመጣ ደግሞ ስለ ትምህርቷ ጠይቃታለች። በትምህርቷ ደስተኛ እንደሆነች እና አሁን ላይ ሰው ቤት የምትሰራ አባቷን ለማሳከም አባቷን ጤንነቱን ለማስተካከል ስትል እንደሆነ ትነግራታለች። ሀኒ ሰላም ግን በትምህርት እንደማታምን እንዲሁም ደግሞ ገንዘብ ነው የተማረ ምንም የትም አይደርስም፣ ብር ካለች እኔ ይሄው ቀጠርኩሽ ትላታለች ማለት ነው። እሷም በዚህ አታምንም። እንደዛ እያሉ
ምላሴ ሀኒ ጋር ትምህርት ቤት መንገድ ላይ እንድትቀበል ያደርጋታል ማለት ነው። እሷም እየተቀበለችው እያለ እያወሩ እየተጫወቱ ትንሽ ከመንገድ ከደረሱ በኋላ የምላሴ ጓደኛ ይመጣል ማለት ነው። ምላሴም ጓደኛውን በማግኘቱ ሰላም ይለውና ቤት እንዲመጣ ይቀጥረዋል ማለት ነው። ሀናንም ያስተዋውቃታል። እሱም ማነች ሰላም ከትምህርት ቤት ሰራተኛችን እየተማረች ነው ምናምን ትልና ሞርቲ ይዝባታለች። ከዛም ልጁ የምላሴ ጓደኛ እንዳገኘው ይነግረዋል ማለት ነው። እሷም እንደሚመጣ ስትነግር እጅግ ደስ አላትና ሰላማዊ ዛሬ ማነው ሀኒዬ ዛሬ እራት አብረን ነው የምንሰራው ትልና ወደ ኩሽና ትሄዳለች ማለት ነው። ልጁን በተቀጠረበት ሰዓት ይመጣል ማለት ነው። ሀናም አልሄደችም ነበረ። ልጁ ሲመጣ ከፈተችለት። እሱም በሀና ቁንጅና እጅግ በመገረምና በመደነቅ ተገርሞ እንዴት አንቺን የመሰለች ልጅ የቤት ሰራተኛ ትሆናለች? በጭራሽ አላምንም። የአክስት ልጅ ያጎት ልጅ ልትሆን ትችያለሽ። በጭራሽ እኔ ሰራተኛ ነኝ፣ ደግሞ ያን ያክል ቆንጆ የሚባል ሰው አይደለም ትላለች። በወዲህ ደግሞ ጀሮ ከሀና አባት ጋራ ሲሄድ የሀና አባት እጅግ ታሟልና ታሞ አገኘው ማለት ነው። እሱ ሆስፒታል መሄድ እንዳለበት ሲነግረው ኖላዊም እሺ ብሎ ወደ ሆስፒታል ሊሄዱ ይስማማሉ ማለት ነው። ልጁም እሷን ትሄድና አባቷን አልነገራትም፣ ይደብቃታል ማለት ነው። ጀሮ ደግሞ ሀናን ከስራ ስትወጣ እንዲገናኙ ይቀጥራታል። እሱ አይ ፍቅር እኮ ከባድ ነው ጋይስ፣ ከየት መጣ ወዴት መጣ ይባላል። ጀሮ ሀናን ያፈቅራታል፣ ይወዳታል። ነገር ግን እንዴት መናገርና እንዴት መግለጽ እንዳለበት ግራ ይገባዋል። ቤተክርስቲያን ሄዶ ፈጣሪ ሀናን ለእኔ ያደርግልኝ እያለ ይገኛል ማለት ነው። በዛ መሀል ትደውልለታለች ማለት ነው። እሱም አይ ፈጣሪ ሆይ ሳነሳት ደወለችልኝ እያለ ሂደቱን ይሄዳል ማለት ነው። ልጁ ሀናም ተመልሳ ወደ ስራ ስትገባ የምላሴ ጓደኛ እጅግ ያዛትና ያዋራታል ማለት ነው። አሁንም በቁንጅናዋ እንደተገረመ ነው። እንዴት የቤት ሰራተኛ ልትሆን ትችያለሽ? እኔ ያላምንም በጭራሽ እያለ እሷ ተነግረዋለች። የነገረችው እያለ ከዚህ በላይ ማውራት እንደሌለባት ትነግረዋለች፣ ወይም ደግሞ ስራ እንዳላት ትነግረዋለች ማለት ነው። እሱም እኔን አታውቂኝም ማለት ነው፣ ምላሴ አልነገረሽም ስለኔ ትላለች። እኔ እኮ አንተ የቤት ሰራተኛቸው ነኝ፣ ስላንተ መናገር አይጠበቅበትም። ቢነግረኝም ባይነግረኝም ሰላምተን አይመለከተኝም፣ አይጠቅመኝም፣ አይጎዳኝም ይላል። ለዛ ነዋ ስለማታውቂ ነው። እንግዲህ እሱ እጅግ የሀብታም ልጅ እና ሀብታም መሆናቸውን እሱን ጀስት ለማሳወቅ ያክል ነው። እኔ ደግሞ በገንዘብ የምትመራ ሳትሆን ለፍታ ጥራ አግኝታ አባቷን ማሳከም የምትፈልገው እንጂ ማንንም በሀሰት ብር የምትቀበል አይነት ወይ ደግሞ ቦጠጥ የሆነች ልጅ አይደለችም ማለት ነው። እጅግ ጨዋ ልጅ ነች፣ ስነ ስርዓት ያላት ልጅ ነች ማለት ነው። እኔ በእውነት ሀኒ ጋታዋ ሁሉ ነገሯ ደስ ይለኛል። በዛ መሀል ግን ደስ ያለኝ ነገር ምንድን ነው? ሰላም ረጋ ብላ በትዕግስት በቃ ለስለስ ብላ ሀኒ ስላለቻት እና ልጁ ደግሞ ላጉርሽሽ ስላት ጉርሻ እንደማትወድ ትነግረዋለች ለልጁ። እሱም በመገረም እንዴት ይላል። እሷም እንደማትፈልግ ትነግረዋለች። ግን ከዛ መሀል ደግሞ ልጁ ጧት ተነስቶ እጇን ይዛታል ማለት ነው። እንደዛ ሲሉ ሲጨቃጨቁ ሰምታ ነበር። እሷም ስጠራትና ነይ ትላታለች። የምጠይቅሽ ጥያቄ ነው፣ ምንም አይነት ነገር እንዳትዋሽ ትላታለች። ከልጁ ጋር ምንድን ነው ያወራችሁ ትላታለች። ምንም አላወራንም። የትኛው ልጅ ስትላት የምላሴ ጓደኛ ትላለች። እሱም የሰማሽው እና የሰማሽው ሌላ ነገር የለም፣ እኔም ሰምቻለሁ ትላታለች። ከሰማሽ የሰማሽው ነው፣ ሌላ ነገር አልሰማሽም ስትላት ደግሞ የእናንተ ዘመድና ቤተሰብ ነው ብዬ ስላሰብኩ ነው እንጂ ከጣገቤ እንዳይደርስብኝ ማድረግ እችላለሁ ስትላት፣ አዎ እንደዛ አድርጊ ብታረጊ ነው የሚሻለሽ። አሁን አንቺ
ስራሽን ሰርተሽ አባትሽንና አባትሽን ብቻ ማሳከም ነው እንጂ ሌላው ነገር ቀስ ብሎ ይደርስልሻል ትላታለች ማለት ነው። እና እሷም ተስማምታ ወደ ስራ ትቀጥላለች ማለት ነው። በዛ መሀል ግን ጀሮ ይቀጥራትና ሀኒ በሀሳብ አይ እንደሚወዳትና እንደሚያፈቅራት ይነግራታል ማለት ነው። ሀኒ አንተ ራስህን ዘወር ብለህ ባየኸው መጀመሪያ ላይ ፍቅር ላይ ከምትጠረጠር ራስህን ለምን አትቀይርም? ራስህን ለምን አታይም? ትለዋለች ማለት ነው። እሱም በሀሳብ ያ ነገር ስለተቀረጸበት ፍቅሩን ሳይነገር ወደ መጣበት እየፈረጠጠ ሄደ ማለት ነው። በወዲህ ደግሞ የምላሴ ጓደኛ ስለ ሀና እጅግ ማወቅ ይፈልጋል። እጅግ አሁንም ደጋግሞ የሀና ቁንጅና፣ የሀና ውበት፣ የሀና ነገር እያለ 15 መላሱ የሚያወራው ስለሱ ነው ማለት ነው። ሰላምዬ ግን ይህን ነገር ብትሰማ አበደች፣ ትገላለች። እና በዛ መሀል ምላሴም ስለ ሀና እጅግ መልካም እንደሆነች እና ሀና የምታሳዝን ሰው እንደሆነች ይነግረዋል ማለት ነው። እሱም በደካማ ጎኑ በደካማ ጎኗ ለመግባት ይፈልጋል። እኔ ግን እንደዛ አይነት ሰው አይደለችም፣ የሚገባባት አይደለም። እና ምን ደስ እያለ ፊልሙ ይቀጥላል ማለት ነው። በሚገርም ሁኔታ አንዳንድ ጊዜ የተረዳሁት ነገር ምንድን ነው፣ የቤት ሰራተኛ ሲባል ምንም ያልተማረች ምንም የማታውቅ በቃ አንዳንድ ሰው መሀይም ብዙ ነገር አድርጎ ያስባታል ማለት ነው። ነገር ግን እንደሱ አይደለም። ቤተሰብ ተሳስታችኋል። ሰው የቤት ሰራተኛ የሚሆነው ስላልተማረ ስለተማረ ሳይሆን ህይወት ያስገድዳል። ህይወት ያስገድዳል። እሱ ምንድን ነው? ስለተማራችሁ ብዙ ብር አታገኙም፣ ስላልተማራችሁም አትወርቁም። ነገር ግን አንዳንድ ጊዜ ህይወት፣ አንዳንድ ጊዜ ቀናቶች፣ አንዳንድ ጊዜ ጊዜያቶች ያነሳችኋል፣ ይጥላችኋል። በሚጥልባችሁ ሰዓት ያልሆነ ቦታ ትገኛላችሁ፣ በሚያነሳችሁ ሰዓት ደግሞ ከፍታ ላይ ትገኛላችሁ። እና ውበት፣ ቁንጅና ምናምን ምንም አይሰራም። ምክንያቱም ይሄ ከላይ እግዚአብሔር ነው የሚያነሳው የሚጥለው የሆነ ነገር የሚያደርገው እና ብዙ ጊዜ እየገረመኝ ነው። እና ቆንጆ ሰው ሲያዩ ብዙ ጊዜ አንድ ሰራተኛ ነሽ ምናምን ነገር ሀኒ በቁንጅና ብዙ ነገር ይጠረጥሯታል። አይ ምናልባት እኮ እኛን የሆነ ነገር ፈልጋ ነው ምናምን ይላሉ። እና እሱ ነገር ስለገረመኝ ነው ማለት ነው። ድራማውን እንደዚህ እያለ ይቀጥላል ማለት ነው። ጋይስ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ልወዳችሁ ላከብራችሁ። ባይ ባይ።